ኢትዮጵያ ውስጥ ስንት ሚሊዮን ወንጌል አማኝ ነው ያለው? 30 ሰሞኑን እንደዛ 30ውን እንያዝ ወይስ ደግሞ እንቀንሰው? 30 20 እንበል። እንደው የእስራኤል ትውልድ እስራኤል ላይ ያሉ ፖፑሌሽን ስንት ናቸው? 9 ሚሊዮን ናቸው። እኛ በሁለት እጥፍ ነው ከነሱ የምንበልጠው። 140 በላይ ሀገራቶች ህዝባቸው ራሱ 30 ሚሊዮን አይሞላም። ሀገር ነው ማለት ነው። ከዚህ ውስጥ ወጣቶችን ብናወጣ ኢትዮጵያን አይደለም አፍሪካን ለመቀየር ኢትዮጵያ ውስጥ ያሉ ቅዱሳን በቂ ናቸው። እግዚአብሔር በሰጠን ኪዳን ልክ ብንቀሳቀስ ለሀገር አይደለም ለምድር መፍትሄ መሆን የምንችል ነን። ለመፍትሄ ማለት ነው። ልክ እንደ ዮሴፍ ሀገራት ሁሉ ተርበው ሲመጡ በቃ ወደ እግዚአብሔር ቤት ሰዎች መጥተው ያርፋሉ ማለት ነው። ቤተክርስቲያናችን ድሆች የሚጠለሉበትና ወንጌል የሚሰበክበት ልክ ውጪ ደስ ይለኛል። አንዳንድ ፊልም ላይ ሳይ የተራቡ ሰዎች መጥተው ነው እኮ የሚመገቡት። ለወንጌል ምቹ ነው። ማቴዎስ ወንጌል ላይ ሰብከት ጀመርኩ እንዴ? ማቴዎስ ወንጌል ላይ የተጻፈው ነገር በጣም ኢንስፓየር ያደርገኛል። ኢየሱስ ክርስቶስ ወደ ምድረ በዳ ሲሄድ ማለት ነው። ምድረ በዳ የማይመች ቦታ ነው። ብዙዎች ተከተሉት ይላል። ለምን እንደሄዱ ምድረ በዳ ሰው ተቸግሯል ማለት አይደል? ቀንበር አለ ማለት አይደል? እና እያስተማረ ድውያቸውን እየፈወሰ እና ልክ ደቀ መዛሙርቱ እንደና እንዳንቺ ነው የሚያስቡት። እሺ እንደኔ ልበል አንቺ ነው ማካተትኩሽ። እየመሸ ስለሆነ በቃ አሰናብታቸው። ምንድነው ችግሩ? የሚበላ ነገር የለም፣ ማደሪያም የለም፣ የሚበላ ነገር የለም ሲሏቸው የመለሰው መልስ ሁልጊዜ እኔን ልቤን ይነካኛል። የሚበሉትንማ እናንተ ሰጧቸውና ያንቺ ስራ ነው የኔ ስራ ነው። አሁን የጠየቅሽኝ ወጣቶች ስራ ነው። ለሚቀጥለው ጀነሬሽን ጌታን የማያውቁ የተራቡትን ለመመገብ ምን ማድረግ አለብን? ጌታ ሆይ አመላክተን የእውቀታችንን ከተጠቀምን በኋላ ደግሞ ይሀፍቱ ቤተክርስቲያን ነች። ይሄ ኃላፊነት ስላለብን ማለት ነው። የሚበሉትን ሰጧቸው ብሎናል። ዝም ብለን ተርበው መጥተው ኢየሱስ ጌታ ነው ያድናል ብለን በማይክ ብቻ በደንብ ጮህን አይደለም ልካቸው። በቃ የሚበሉትን መስጠት መቻል አለብን። ለምድር መልስ መሆን መቻል አለብን።